አይነት ምስጋና ቢስ የሆነች ማዳም አለቻችሁ። እጄ ከጠበቅኩ ለምን ሰራሽ ነው ሳልነሳ ትላለች። ሳልሰራ ደግሞ ከጠበቅኳት ምን እየሰራሽ ነበር? በመጀመሪያ ሁላችንም አለ ያግዘን። ሲቀጥል ደግሞ ከነሱ ምንም አይነት ምስጋና አትጠብቁ የሀገሬ ልጆች፣ ምክንያቱም ትጎዳላችሁ ማለት ነው። እኔ ሁሌም እንደምላችሁ የአረብ ሀገር ሴት ጀግና ናት የምለው በምክንያት ነው። በተለይ ደግሞ እንግዲህ ኮንትራት ቤት የምንሰራ ልጆች ከጀግናም ጀግኖች ነን። ለምን ካላችሁ ሲከፋንም ወይም ደግሞ ሳይመቸን ሲቀር በቀላሉ አልተመቸኝም ብለን ቤት የመቀየር ወይም ደግሞ ወደ ሀገራችን የመመለስ እድሉን አናገኝም ማለት ነው። ግዴታሽ ነው ትሰራታለሽ እየተባለ እየተረገጠ ነው የምንሰራ። ቢያንስ በውጭ የሚሰሩቶች ከሆኑ አዲስ ስራ ገብተው ያን ስራ ካልተመቻቸው በቀላሉ ወጥተው ቤት መቀየር ይችላሉ ማለት ነው። እና ብቻ በየቤቱ በጣም ብዙ ጉዳይ አለ። አላህ ያግዘን። ወላሂ ነው የምላችሁ እኛ አረብ ቤት ውስጥ ተቀጥረን የምንሰራ ልጆች ከስራው በላይ ምን እያደከመ እንዳለ ታውቃላችሁ? የእነሱን ጸባይ ኑሮ፣ የእነሱን ጸባይ ችሎ መኖር፣ የእነሱን ጸባይ ሁሌ እንደነገሩ አድርጎ ሸንግሎ መኖር በጣም ነው የሚያደክመው ማለት ነው። እና ዛሬ ደግሞ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ አድርጉና ለሌላ እህቶች አድርሱ፣ እንማማርበት ማለት ነው። እስኪ እናንተ በየቤታችሁ ያለውን ደግሞ ምን ይመስላል የሚለውን ኮመንት ላይ አስቀምጡ። ከኮመንትም እንማራለን ማለት ነው። እንግዲህ ውድ ቤተሰቦች መግቢያ ላይ ያያችሁ እህታችን ልክ እንደኛው መዳም ቤት ውስጥ ተቀጥራ የምትሰራ ነች ማለት ነው። እና ይህች እህታችን እያለች ያለችው እንደኔ ምስጋና ቢስ የሆነች አሰሪ ያለቻችሁ አላችሁ ወይ ብላ በጣም ብልር ብላ እየተናገረች ነው። ያው ስራውን እንግዲህ የመጣውበት ስራ ነው ብላ ችላ እየሰራች ነው ማለት ነው። ከስራው በላይ እንዳልኳችሁ ምርር ያደረጋት የእሷን ጸባይ ችሎ መኖር ማለት ነው። የእሷ ጸባይ ከአማ በላይ ሆኖባታል። ሊገባትም አልቻለም እና ለዚያም ነው እንግዲህ ወታ ቪዲዮ እንድትሰራ የተገደደችው ማለት ነው። ይቺ ልጅ ምን ትላለች መሰላችሁ? እንደ ሌሎቹ ስራ በዛብኝ፣ እንደ ሌሎቹ ምግብ አጠው ብላ ምናምን አይደለም እያማረረች ያለችው፣ እሱን ችላ እየኖረች ነው። የኔ መዳም አለች ማለት ነው። ጧት ተነስቼ ስራዬ ነው ይመለከተኛል ብላ እንግዲህ ያው ስትነሳ አለቃ እንደመሆኗ መጠን ሁሉም ነገር ተዘጋጅቶ ነው የሚጠብቃት ብላ አስባ ጧት ተነስታ ምግብ ሰርታ ከጠበቀቻ ስትነሳ ቁም ስቅሏን ታበላታለች ማለት ነው። እሱም ምንድን ነው ለምንድን ነው የሰራሽው? የበረደ ምግብ ልንበላ ነው ወይ? ጣሙ የቀየረ ምግብ ልንበላ ነው ወይ? ትልና ከፍ ዝቅ አድርጋ እንደዚያ ደክሜ ሰርቼ ቀስሜን ትሰብረዋለች አለች ማለት ነው። እና እሺ ከሆነማ ብዬ በቃ ጸጥ እላለሁ አለች። አንዳንዴ ደግሞ በቃ እኔ ሳልነሳ ለምን ሰራሽ ስለምትለኝ እሷ እስከምትነሳ ድረስ እጠብቃታለሁ እና እሷ ከተነሳች በኋላ እንደሚሆን ሆናለሁ ብዬ ዝም ብዬ እጠብቃታለሁ አለች ማለት ነው። አጀብ እኮ ነው ወላሂ። አየሰው ቤት እንደዋላየ እንደው ከሰው ቤት አላቀኑፍ። በተለይ ደግሞ አንዳንድ ተንከሲስ አሰሪዎች አሉ። ገባችሁ? እሱ ምንድን ነው መሰላችሁ? ወይ ትተዋይተዋችሁ ወይ ሰርተው አይሰሩ እንደ ቅማል ከቂጥ እየተከተሉ አይለቋችሁ ማለት ነው። አለ አይደለ? ቤቷ ሙሉ ለሙሉ ለእናንተ ብታስረክባችሁ እሱ ነገር በጣም ይሻላችኋል። ይሄን የምላችሁ ራሴ ስለምኖርበት ነው። ገባችሁ? ከቂጥ ለቂጣችሁ ሁሉ የምትከታተላችሁ ከሆነ በጣም ነው የሚከብዳችሁ ሀገሬ ልጆች። ወላይ ወይ አይሰሩ ወይ አሰሩ ማለት ነው። ገብቷችኋል? ግን አንዴ ጽዳቱንም ምግቡንም ልጆችም ካሉ ቤት ልብስ መተኮሱንም ማጠቡንም እንዳለ ቤቷን ከእናንተ ላይ ካሸከመቻቸው ይሻላችኋል። ለምን ካላችሁ ስራዬ ነው ብላችሁ ስለምታስቡ እናንተ የቱን ማስቀደም የቱን መቼ መስራት እንዳለባችሁ እራሳችሁ የቤቱን አካሄድ ስለምታውቁ በቅደም ተከተል ምንም ሳትጨናነቁ ትሰራላችሁ ማለት ነው። ግን አላደለ ሁሌ ዛሬ የተሰራው ነገር ነገ የማይደገም ከሆነ የቤቱ ህግና ደንብ ሁሉ የሚቀያየር ከሆነ በጣም ነው ግራ የሚያጋባችሁ። ስራችሁ እንድትጠሉት ነው የሚያደርጋችሁ። እነሱ ጋር ጥሩ ግንኙነት እንዳይኖራችሁ ነው የሚያደርገው ማለት ነው። እና ስትሰራ ለምን ሰራሽ ብላ ትጨፍርባታለች ማለት ነው። ስለዚህ ለምን ሰራሽ ብላኝ አይደለ ትልና ደግሞ ሳሰራ እጇን አጣጥፋ ሌሎውን ስራ እየሰራች ስትጠብቃት ደግሞ የታለ ለምንድን ነው ያልሰራሽ ብላ ትጨፍርብኛለች አለች ማለት ነው። ለነገሩ ቤት አደርሶች ትሰሪያለሽ፣ ስልክ ላይ ተጥደሽ ነው አይደለ እስካሁን ድረስ ምሳል ተሰራ ትልና ትወርድብኛለች አለች ማለት ነው። ከዛ አንዳንዴ ደግሞ ቅመም በዛ ጨው በዛ። በእርግጥ ይሄ ችግር የለውም የሀገሬ ልጆች፣ ምክንያቱም ሰዎች ነን እና እኛም አንዳንዴ እንሳሳታለን። ኮመንት አትጥሉሽ፣ ምክንያቱም ዛሬ የሰራነውን ስህተት ነገ እንዳንደግሞ ይረዳናል ማለት ነው። ሰዎች ነን፣ ዛሬ አስተካክለን ሰርተን ሊሆን ይችላል። ብዙ ሀሳብ ያለብን ሰዎች ነን። የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ የእነሱ ጭቅጭቅ አለ፣ የስራ ብዛት አለ። ብዙ ነገር ተሸክመን የምንኖር ልጆች ነን። ብንሳሳት አይፈረድብንም። ግን ደግሞ ኮመንት ሲሰጣችሁ አትጥሉ ኮመንቱን። እሺ አስተያየታችሁን በሚገባ ተቀበሉ ማለት ነው። እና አንዴ ዘይት በዛ አንዴ ጨው በዛ ብቻ በጥቅሉ ሰላማ ነስታት ከስራው በላይ የእሷን ጸባይ ችሎ መኖሯ ከአማ በላይ እንደሆነባት እየተናገረች ነው ማለት ነው። እና ለዚህም ደግሞ ማን ነው እንደኔ ያለ ምስጋና ቢስ መዳም ያለው እኔ ምርራለኝ እያለች ነው ማለት ነው። እና እስኪ እናንተ መዳሞችስ ምን ይመስላሉ? ኮመንት ላይ አስቀምጡ። እኔ በዚህ በኩል አልሐምዱሊላ ሁሌም እንደምላችሁ
መቼ ይሰራ፣ ምን ይደረግ፣ እንዴት ይደረግ የምታውቀው ነገር የለም። ብቻ በምትፈልጋት መንገድ ስራዋ ትሰራላት። በምትፈልጋት መንገድ ስላችሁ ቁርስ በምትፈልግበት ሰዓት ቁርሴን አቅርቢልኝ እንጂ ምንድነው ቁርስ መቼ ተሰራ፣ ከየት መጣ፣ እንዴት መጣ አይታወቅም። ምሳ ምን ልስራ ብዬ ከጠየኳት ራሱ በጣም ነው የምትናደድብኝ ማለት ነው። ወላይ ትናደድብኛለች። ከስንት ቀን ከቀን እንደው ከስንት ልበላችሁ የሆነ ነገር ካስፈለጋት ብቻ ነገ እንደዚህ ያለ ትሰሪልኛለሽ ብላ ትችያለሽ ትሮሚ ምናምን ብላ ትጠይቀኝ ትችላለች እንጂ ከዚያ ውጭ ለዛሬ ለምን የተሰራ እንዴት ሆነ ምናምን ተብዬን አልጠየቅም ማለት ነው። በዚህ በኩል አልሐምዱሊላ ችዬም እንድሰራ ያደረገኝ ይሄ ነው እንጂ ከስራ ብዛት በላይ የእሷ ወጥ አገባ የእሷ ጭቅጭቅ ቢኖረው አልችልም ነበር። እና ስራ ማንንም አይጎዳም፣ ይቻላል። የሀገሬ ልጆች ግን እንዳልኳችሁ የእነሱን ጸባይ አባብሎ መኖሩ በጣም ነው የሚከብደው። እና እንደዚች ያለች አሰሪ ያለቻችሁ ቶች ይሄን አድርጉ ማለት ነው። እውነቴን ነው የምላችሁ። ወላሂ እንደዚያ ካልሆነ በየጊዜው እየመጣች በጮኸችብሽ ቁጥር አሳብዳ ነው የምትለቅሽ ማለት ነው። ዛሬ ለምን ሰራሽ ብላሽ ከሆነ ሳትፈሪ ወይንም ደግሞ ሳትሸማቀቂ ዛሬ ለምን ሰራሽ ያልሽኝ አይደለ መራታኒ ብላችሁ ማለት ነው። ዛሬ ለምን ሰራሽ ብለሽኛል፣ ድጋሜ ግን ምግብ ሳሰሪ ብለሽ እንዳትዋሽኝ፣ አንቺ ካልተነሳሽ ምንም ነገር አልሰራልሽም ብላችሁ አስረግጣችሁ ነገሯት ማለት ነው። ከዛ በሌላ ቀን ግን ተነስታ ለምን አልሰራሽም ምናምን ካለቻችሁ ሀላሳና ማይግደር ብሏት። ወላሂ ነው ብላችሁ አንድ ቀን ልኳን ብትነግሯት ከዚያ በኋላ ቀና ብላታችሁ ማለት ነው። ብዙዎቻችን የሚጫወቱብን ለምን ታውቃላችሁ? ስለምንፈራቸው ማለት ነው። እናንተ ስራችሁን አክብራችሁ ስሩ። አትስሩ የተባላችሁትን ነገር በቃ አትስሩ። ገባችኋ? አንድ ጊዜ ሰርታችሁ ካልተመሰገናችሁ፣ አንድ ጊዜ ሰርታችሁ ያ ነገር በዚያ መንገድ መሰራት የለበትም ካሏችሁ ድጋሚ ለምን ትሰራላችሁ? የመጣው ይምጣ። ከዚያ በኋላ ለምን አልሰራሽም ስትለኝ እንዳሰሪ ብለሽኛል፣ ለዚያ ነው ያልሰሩት ብላችሁ እናንተ ልክ ልኳን ንገሯት። ስትሰሩ ለምን ሰራሽ ስትላችሁ አንገታችሁን ደፍታችሁ አሁንም ቁልጭ የምትሉ ከሆነ ባልሰራችሁ ጊዜም ስልክ ላይ አፍጠሽ ነው ምናምን ብላ እንደፈለገ ስጨፍር አንገሽን ደፍተሽ ዝም የምትያ ከሆነ ነገም ደግሞ ካናትሽ ላይ ነው የምትወጣብሽ ማለት ነው። ስለዚህ መብትና ግዴታ የሚባል ነገር አለ። መስራት ግዴታዬ ስለሆነ ሰርቻለሻለሁ። ግን ለምን ሰራሽ ካልሽኝ ሀላስ ሁለተኛ አልሰራም። አንቺ ሳትነሽ አንቺ ከተነሳሽ በኋላ እሰራለሁ። ወይም ደግሞ ማታ ከመተኛቷ በፊት መጠየቅ። እንደዚህ ያለ መዳም ካለባችሁ ነገ ምሳሌ ስራ ወይስ አንቺ እስከምትነሽ ልጠብቅ ብላችሁ ጠይቁ እንጂ ሰርታችሁ እንዳልሰራችሁ ወላይ ቅስማችሁን እየተሰበራችሁ መኖር በጣም ከባድ ነው። የሀገሬ ልጆች ምስጋና ውስጥ ቀርቶብን በወጉሽ እና ልጅቷን በጣም አሳዝናኛለች። በጣም ብዙ ጀግና ልጆች አሉ በነገራችን ላይ ትዕግስታቸው ምናምን ወላይ አሁን እንደኔ ያለ እብድ ቢሆን ታዲያ ከዚህ ቤት እንዴት ነው የሚሰራ? ሀገሬ ልጆች እኔ አልችልም፣ ወላይ እኔ አልችልም ማለት ነው። ስራ ችግር የለብኝም፣ ስራ እችላለሁ። ግን እንደዚህ ጭቅጭቅ፣ እንደዚህ ንትርክ፣ እንደዚህ ከቂጥ ለቂጥ የሚከተለኝ አሰሪ ምናምን ቢኖረኝ እሷ ራሱ ታውቃለች ማለት ነው። አናሽቁልማ እንዲህ ሙሽክላ ነው ብላት ወላሂ ስራ እኔ ችግር የለብኝም። አራ ማቦይ ጅርጅራት አለው ማለት ነው። እንደዚህ ጭቅጭቅ ምናምን ነገር እንጂ ማልፈልግ የስራ ችግር የለብኝም ነው ምላት። እና እንደዚህ አድርጋችሁ ራሳችሁን አስከብሩ። የሰው ቤት የሰው ነው። በየቤቱ በጣም ብዙ ጉድ አለ። እንዲ አላህዬ ከሰው ቤት በቃችሁ በለን። ግን ደግሞ አይዟችሁ በርቱ፣ ያልፋል። እሺ ሀገሬ ልጆች ግን በሆነ ባልሆነ አፋቸው እንዲከፍቱባችሁ አታድርጉ። አንዴ ካስለመዳችኋቸው ሁሌ በቃ እንደተጨቃጨቋችሁ ነው የሚኖሩ። ስለዚህ እናንተ ደግሞ ሲናገሯችሁ ያለ ጥፋታችሁ ከሆነ ከፍ ዝቅ የሚያደርጓችሁ ልክ ልኳን ነገሯት ድጋሚ ቀና ብላታችሁ ማለት ነው እንጂ አጥፍታችሁም ሳታጠፉም እሷ በጮሆች እሷ በተናገረች ቁጥር ሁሌ አንገታችሁን ደፍታችሁ የማይዘለቅ ነገር ነው። ምክንያቱም አንድ ቀን ሁለት ቀን ሳይሆን በቀላሉ ቢያንስ 2 ዓመት እዚያ ቤት ትቆያላችሁ።